የምጽዋት እውነተኛ ዓላማው የአላህን ደስታ መፈለግ ነው። ነገር ግን ዕውቅናና አድናቆት ለማግኘት ብለው የሚሰጡ ሰዎች ምጽዋታቸው ተቀባይነት ያጣል። ኢስላም ለትህትናና በመስጠት ወቅት ለኔ አለማለትን ከራስ ወዳድነት መጽዳት ላይ ትኩረት ያደርጋል። ምጽዋት ስንሰጥም በሚስጥር ብንሰጥ የተሻለ ነው። ሶስተኛው አይነት ሰዎች አጭበርባሪ ነጋዴዎችን ነው። ምርታቸውን ለመሸጥ ሲሉ የሚዋሹትን። ታማኝነት በንግድ ሥራ ውስጥ በጣም አስፈላጊ ወሳኝ ነገር ነው። ሆኖም ግን ደንበኞቻቸውን የሚያታልሉ ሕጋዊ ያልሆነላቸውን ሀብት የሚያከማቹ የዚህ አይነቶቹ ነጋዴዎች የአላህን ምሕረት አያገኙም። ምክንያቱም በማታለል ሌሎችን ጎድተዋልና። ኢስላም መዋሸትንና ማጭበርበርን በጥብቅ ይከለክላል። በተለይ በሥራ ጉዳዮች ውስጥ በጣም የተኮነነ ተግባር እንደመሆኑ ሁላችንም ሕይወታችንን በኢስላማዊ አስተምህሮት መሠረት ለመኖር መጣር አለብን። ወላጆቻችንን ማክበር፣ አላህ ሶላታችንን